ይሄ አገዛዝ ከሚጠበቀው በላይ ተነግሮ ሊያልቅ በማይችል መጠን በህዝብ ላይ በደል ግፍ እየፈጸመ ያለ ኃይል ነው። ምንም ምርምር ያስፈልገው ይሄ መንግስት ምን አይነት መንግስት እንደሆነ ምን አይነት ደካማ መንግስት እንደሆነ የሚሰራው የማያውቅ መንግስት እንደሆነ ቀውስ ውስጥ ነው ይሄ ስርዓት ያለው። አገር ውስጥ በብዙ ጦርነቶች ተጠምዷል። አገርን እንደ አገር ማስተዳደር የማይችልበት ሁኔታ ውስጥ ገብቷል። በፖለቲካም በማህበራዊ በኢኮኖሚ ጉዳዮች በጣም ግልብ የሆነ ካፍንጫው አርቆ የማያስብ ለተራ ፕሮፓጋንዳ ሲል የሀገርን ብሔራዊ ጥቅም በከፍተኛ መጠን የሚጎዳ መንግስት ደካማ መንግስት ያለ ነው። ይሄ መንግስት ከዚህ በኋላ ማንንም ሊያታልል አይችልም። ኦሬዲ በእጁ የያዘውን ካርድ መንዝሮ ጨርሷል። ከዚህ በኋላ ከተወሰነ ጊዜ የራሱ ሚዲያዎች ጫጫታ ውጪ ተቀባይነት የሚያገኝበት እንዲህ አይነት አካሄድ አለ ብዬ አላምንም። እና የጦርነት የሚነሳው እንደውም ይሄ መንግስት በስልጣን ላይ እስከቀጠለ ድረስ አንደኛ ይሄ መንግስት በስልጣን እስከቀጠለ ድረስ ሁልጊዜ ከፊታችን አደጋ የመቆስቆስ አደጋ የመጫር አቅሙ እጅግ ከፍተኛ ነው። ስለዚህ የውጭ ወረራ ይመጣብናል ብለን ይሄን መንግስት መደገፍ በየትኛው መመዘኛ ስህተት ነው። የችግር ምንጭ ነው። ችግር ውስጥ ካስገባን በኋላ ከችግሩ እንድንወጣ ሊያደርገን የሚችል መንግስት አይደለም። አሁን ባለው ተጨባጭ ሁኔታ የኢትዮጵያ ቁጥር አንድ የብሔራዊ ደህንነት ስጋት በስልጣን ላይ ያለው መንግስት በተለይም ጠቅላይ ሚኒስትር አብይ አህመድ ናቸው። ተጨባጭም እየታየ ያለው ይሄ ነው። በስልጣን ላይ ያለው አገዛዝ በስልጣን ላይ ይሄን ዓመት የቀጠለው በራሱ ጥንካሬ አይደለም፣ በተቃዋሚዎቹ ድክመት ነው። እኛ መስራት የሚገባንን ነገር በአግባቡና በጊዜው መስራት ባለመቻላችን አንድን አገዛዝ የሚሰራውን በደልና ግፍ በየቀኑ ወጥተን ስለቆጠርን የሚመጣ ለውጥ የለም። ተጨባጭ ትግል ለማድረግ የሚያስችል የለውጥ ኃይል ሆነን መገኘት ያስፈልጋል እና ካለፈው ታሪካችን መማር አልቻልንም። ብልሆች ከሌላ ጥፋት ከሌላ ውድቀት ይማራሉ። እኛ ግን ከራሳችን ያለፉት 20-30 ዓመታት ውድቀት፣ ጥፋት፣ ድክመት እንኳን መማር አልቻልንም። ተመሳሳይ ነገር ነው እያደረግን ይቀጥላል እና እኔ ተምሯል የሚለው አልተማረም ነው ባጭሩ። ስለዚህ ብዙ ግፎችን መቁጠር እንችላለን። ይሄ አገዛዝ ከሚጠበቀው በላይ ተነግሮ ሊያልቅ በማይችል መጠን በህዝብ ላይ በደል ግፍ እየፈጸመ ያለ ኃይል ነው። ምንም ምርምር ያስፈልገው በግልጽ ይሄን እያደረገ ያለ ኃይል ነው። ኢትዮጵያ ውስጥ እንዲህ አይነቱን ስርዓት ታግሎ አሽቀንጥሮ ለመጣል የሚያስችል አጀንዳ ምናልባት ከየትኛውም ሀገር በላይ ከበቂ በላይ ነው ያለው ኢትዮጵያ ውስጥ። ግፉ ሞልቶ ፈሷል። ምንም ምርምር ያስፈልገንም ጥናት ያስፈልገንም በዚህ ጉዳይ ላይ በየቀኑ ነው የምንሰማው። በጸሙት ድርጊቶች ሁሉ ከበደል ላይ በደል እየጨመሩ እንደሚሄዱ እያየን ነው እና ግን ኃላፊነታችንን በመልኩ ነው የያዝነው። ይሄን ትግል በአሸናፊነት ለመወጣት የሚያስችለውን አቅጣጫ ተቆናጠነዋል ወይ ጀምረነዋል ወይ? አሁንም ከዚህ ቀደም ተሸናፊ ባደረገን የተሳሳተ መንገድ ነው እየቀጠልን ያለው። ይሄ ትግል ህዝቡን በስፋት ማሳተፍ አለበት። የተለያዩ አማራጭ ስልቶችን ግምት ውስጥ ያስገባ መሆን አለበት። በተጠና ሐሳብ የሚመራ መሆን አለበት። በጠንካራ ድርጅት የሚመራ መሆን አለበት። በትብብር የሚካሄድ መሆን አለበት። አሁን ኢትዮጵያ ውስጥ ያለውን ሁኔታ አቅሎ ማየት ይሄ መንግስት አልቆለታል አንድ ሐሙስ ነው የቀረው የሚል ግልብ አመለካከት የትም የሚያደርስ አይመስለኝም። ህዝቡን ትግል አስተባብሮ አገዛዙን ቻሌንጅ ለማድረግ ግን አሁን ያለብንን የፖለቲካ ቅራኔ ችግር በዘላቂነት መፍታት ከፈለግን መጀመሪያ ጦርነት መቆም አለበት፣ መገዳደል መቆም አለበት። በጦርነት ውስጥ ሆነን እየተገዳደልን ውጤታማ የሆነ ዘላቂ መፍትሄ የሚያመጣ ሀገራዊ ውይይትና ድርድር ማካሄድ አይቻልም። ስለዚህ እንዲህ ዝም ብሎ ለዲፕሎማሲና ለፕሮፓጋንዳ መጠቀሚያ የሆነ ሳይሆን ልባዊ የሆነ ሐቀኛ የሆነ የተኩስ ማቆም ስምምነት በመንግስትና አገሪቱ ውስጥ ባሉ ታጣቂ ኃይሎች መፈረም አለበት፣ መደረስ አለበት። የሰላም ጥያቄ ሰላም
ከፖለቲካ ኃይሎችም አልፎ በእኔ እምነት ቁጥር አንድ የኢትዮጵያ ሕዝብ ጥያቄ ነው። ከዲሞክራሲም ከድህነትም በላይ የህብረተሰቡ አሁን ዋና አንገብጋቢ የየዕለት ችግር የሆነው የሰላም ጥያቄ በሰላም ወጥቶ ተንቀሳቅሶ ሰርቶ መኖር የማይችልበት ሁኔታ ውስጥ ገብቷል። እንደውም አሁን የዲሞክራሲ የልማት ጥያቄ ሁሉ ቅንጦት የሆነበት ምን ነው ሰላም አግኝተን ምን ነው በሰላም ወጥተን ገብተን በድህነትም በአምባገነንነትም እየተገዛን በኖር ነው የሚል ህዝባዊ አስተሳሰብ የሚፈጠርበት ሁኔታ ነው እያየን ያለነው እና ይሄ የሰላም አጀንዳ የህዝብ ዋና አጀንዳ ነው። ቁጥር አንድ አጀንዳ ነው። ምክንያቱም ሰላም የለም። አሁን ጦርነት ውስጥ ነው፣ የለየለት ጦርነት ውስጥ ነው ያለነው። በዚህ ጦርነት ውስጥ ሆነን በሰከነ ሁኔታ የፖለቲካ ቅራኔያችንን ችግራችንን በውይይትና በድርድር ልንፈታችን መገዳደሉ መቆም አለበት የሚል ነው። ሶስተኛው እንግዲህ ጠመንጃ ያነሱ ኃይሎች በሰላማዊ ትግል የሚታገሉ ኃይሎች አጀንዳ ናቸው። ጠመንጃ ያነሱትም እንዲሁ የመዋጋት ሱስና ፍላጎት ኖራቸው አይደለም። የፖለቲካ ጥያቄ የፖለቲካ አጀንዳ ስላላቸው ጠመንጃ ያነሱት ወደ ውጊያ ውስጥ የገቡት። ስለዚህ የተኩስ ማቆም ስምምነት ስለተፈረመ ብቻ ችግሮቻችን ሊፈቱ አይችሉም። እነዚህን ችግሮች እነዚህን ቅራኔዎች ጤናማ በሆነ መልኩ ሰላማዊ በሆነ መልኩ ህጋዊ በሆነ መልኩ ለመፍታት የሚያስችል አገራዊ የውይይትና የድርድር ሂደት ያስፈልገናል። ለዚህ መነሻ የሚሆነው ምንድነው? አሁን መንግስት ያካሄድኩት ነው የሚለው የአገራዊ መግባባት የሚባለው ነገር የውሸት መሆኑን አብዛኞቻችን ተስማምተናል። የታይታ መሆኑን አብዛኞቻችን ተስማምተናል። ራሱ ገዢው ፓርቲ ኮሚሽኑን አቋቁሞ አጀንዳውን ሰጥቶ በፈለገው መንገድ እያንቀሳቀሰው ያለ አካል የችግሩ ፈጣሪዎችም ለመፍትሄው ዋና ባለቤት መሆን የሚገባቸው የፖለቲካ ኃይሎች እዚህ ሂደት ውስጥ የሉበትም። እነዚህ ኃይሎች ችግር ፈጣሪዎቹም በሌሉበት ለመፍትሄው ዋና ተዋናይ መሆን የሚችሉት የፖለቲካ ኃይሎች የሌሉበት አገራዊ ምክክር የሚባል ሂደት የትም ሊያደርስ እንደማይችል እንኳንስ ተቃዋሚ ፓርቲዎች ህዝቡም የተገነዘበበት ሁኔታ ተፈጥሯል። ስለዚህ አዲስ ሀቀኛ የሆነ ሁሉን አቀፍ የሆነ ናሽናል ዲያሎግ ወይም ደግሞ አገራዊ የውይይትና የድርድር ሂደት ያስፈልገናል የሚለው ልዩነት የለም። በነገራችን ላይ ያው ለፕሮፓጋንዳ ጥቅም ለዲፕሎማሲ ጥቅም ያላግባብ ሊያውለው ስለሚፈልግ ነው እንጂ እነዚህ ሶስት አጀንዳዎች ገዢው ፓርቲ በአደባባይ ይቃወማቸዋል አይደለም። የሽግግር ሂደት ያስፈልጋል ይላል፣ ግን እኔ ነኝ የማሻግራችሁ ነው የሚለው። እርቅ ወይም ደግሞ የተኩስ ማቆም ስምምነት መኖር አለበት ይላል፣ ግን እሱ መሆን የሚችለው የኔን የበላይነት ተቀብላችሁ የኔን ስልጣን ጥያቄ ውስጥ አስገብታችሁ አይደለም ይላል። አገራዊ ምክክር መኖር አለበት ይላል፣ ግን እኔ በፈለኩት አጀንዳ እኔ በገደብኩት አጀንዳ እኔ ባቋቋምኩት ኮሚሽን ብቻ ነው የሚካሄደው ይላል እንጂ በመርህ ደረጃ አሁን በአደባባይ ወጥቶ ገዢውን ፓርቲ የሚቃወማቸው አጀንዳዎች አሉ። ስለዚህ እነዚህ አጀንዳዎች ነገ ከነገ ወዲያ ገዢው ፓርቲ ይቀበላቸዋል የሚል እምነት ኖሮን አይደለም። ከባህሪው ከማንነቱ ተነስተን እንደምናየው ይሄ መንግስት በህዝብ ትግል ካልተገደደ በስተቀር እነዚህን ጥያቄዎች በጥያቄ በማቅረብ መልስ ማግኘት አይቻልም። ስለዚህ ተቃዋሚው ጎራ በእነዚህ አጀንዳዎች ዙሪያ ተሰባስቦ አንድ ግራንድ ኮሊሽን ፈጥሮ መንግስት በእነዚህ ጥያቄዎች ላይ እያሾፈ ያለው እየቀለደ ያለው መንግስት በህዝብ ትግል አስገድዶ እንዲቀበል ማድረግ ያስፈልጋል የሚል እምነት አለ። የጊዜው አሁንም በተግባር እያየን ያለነው አገዛዙ በብዙ ድክመቶች በብዙ ችግሮች የተሞላ ሆኖ